እውን እስልምና በሰይፍ ነው ወይ የተስፋፋው? ነብያችን ሰለላሁ ዐለይሂ ወሰለም ተልከው ወደ አኺራ እስከሄዱበት ድረስ ምን ያህል ሰው ሞቷል? እሱና አንድ አገልጋይ ባሪያ የሱ ኸዳም አለ። አንዲት ፈረስ ብቻ ይዘው ወደ ቤተል መቅዲስ። ንጉስ እኮ ነው፣ አሚሩል ሙእሚኒን፣ የምእመናን መሪ፣ የዓለምን 1/3 ያስተዳደረ ንጉስ ከባሪያው ጋር መሄድ ጀመረ። ረሱል ዱዓ ያረጉበት፣ አላህ ያወደሳቸው የተላኩበት ዓላማ ምንድነው? ሁስኑል ኹሉቅ፣ ውብ ስነ ምግባር፣ ለሰው ልጆች ደግ ማድረግ ነው ዓላማ። በሙስሊም ነጋዴዎች ውብ ስነ ምግባር ነበር። በሙስሊም ነጋዴዎች ጥሩ ስነ ምግባር፣ በሚያሳኙት ታማኝነት፣ ለሰዎች በሚሰጡት ጥሩ ቦታ፣ ለእምነታቸው ባላቸው ታማኝነት ሶላት ደረሰ ንግድ አቁመው ነበር የሚሰግዱት። አንተ አሳዳሪ ያለው إن العرب في الجاهلية عربوش بجاهلية يزوجون بالنسب بزر نبر ميدروت يقالي زر كتبالا واليهود للمال والنصارى للجمال يهودوش لجنزب سيلونا ميدروت نصارى وش كريستيانو لوبت سيلونا أما نحن المسلمين إننا مسلموش جن نزوج بالدين بديننا من نقابا والاتشو ይህ ሰው ከሳቸው የሰማውን ጠባባዊ ንግግር ውስጡ ሊሸከመው አልቻለም። እሱ ጋር ንግግሩን አቆመና ባለቤቱ ሄዶ ምን አላት? ባለቤቱ ይሃላት ከዚህ ሰው የተሻለ ልጃችን ልንሰጠው ምንችል የአላህ ባሪያ እናገኝም እንዳረው አላት። لبثتم إلا قليلا لو أنكم كنتم تعلمون علم የለንም በዚህ እንስማማ እስኪ በቃ ልናደርሰው ምንችል علم የለንም እንበል። ትልቅ መሳሪያ ሰጣችኋል። እድዑ ቢአኽላቂክ፣ በስነ ምግባር ተጣራ። ወላሂ ወላሂ ህይወት ያስተማረችኝ ልንገራችሁ። በዳዕዋ ህይወቴ እንደ ጥሩ ስነ ምግባር ዳዕዋ የለም። ሰዎች አንተ ባሳደግከው ጺም ወይ ባሳጠርከው ሱሪ አይደለም እስልምና የሚቀበሉት። አንተ ላይ የሚያዩት ውብ ስነ ምግባር ይማርካቸዋል። ይሄን ሰው እንደ የቀረጸው እምነት እውነት ቢሆን ነው ማለት ይጀምራል። ከውጭ የሚጠራው ስነ ምግባር ለዚህ ሰው ያስፈልገዋል። ታማኝነት፣ ፍትሃዊነት፣ ሩህሩህነት፣ ለሰው አዛኝነት። እስልምና እኮ በዚህ ነው የተስፋፋው። አቡል ሐሰን ነደዊ በዘመናችን ያለፉ ከትላልቅ ዑለማዎች ውስጥ አንዱ የሆኑት አንድን ታሪክ ኪታባቸው ሲጠቅሳሉ ላካፍላችሁ። አንዴ ይላሉ ህንድ ሀገር ውስጥ ሁንዱኮችና የዛው ሀገር ነዋሪ ናቸው ሙስሊሞች በአንድ ቦታ ላይ ተጋጩ። ሙስሊሞቹ የኛ የእምነት ቦታ ነው፣ እነዛም የኛ የጾለት ቦታ ነው። ሁለቱም ተጣሉ። ያኔ ህንድ በእንግሊዝ ቀይ ግዛት ስር ትገኝ ነበር። ህንድ ታውቃላችሁ ተቆራርሰዋት ነበር ዓለምን። ያኔም የነበረው ዳኛ እንግሊዛዊ ዳኛ ነው። ከሱ ጋር ሄደው ሁለቱም ለፍርድ ቀረቡ። ሲቀርቡ ሙስሊሞች የኛ ነው፣ እነሱም የኛ ነው። መፍትሄ የለም። ሁለቱም ታሪካዊ መረጃ የላቸው። መፍትሄው ምን ይሁን? ተመልከቱ እንግሊዛዊ ዳኛ ምን እንዳለ። ለሁንዱኮች ምን አላቸው? ከሙስሊሞች መሃል በፍትሃዊነቱ በታማኝነቱ የምትተማመኑበት ሰው አለ? እሱን ተንተርሼ ፍርድ ልስጥ አላቸው። በማን ቃል? በሙስሊሙ ቃል እናንተ ላይ ልፍረድ አላቸው። እነሱ አዎ ምናቀው ደግ ሳልህ ዓሊም አለ እሱ ይፍረድብናል። ይሄን ዓሊም የዱና ፍርድ ቤት ለዳኝነት ትፈለጋለህ አሉት። ናመጣህ ቃልህን ስጥ አሉት። ይሄ ዓሊም ምን አለ? ያኔ እንግሊዞች ገብተው እስልምናን አዳክመው ስለነበር ተቆጥቶ ነበር። ኢኒ አቅሰምቱ አላ አራ ወጅሃ ኢፍሪንጅ ማ ሐይት፣ በህይወቴ እስካለው የነጭ ፊት አላይም ብዬያለሁ፣ ፍርድ ቤት አልመጣም አለ። ሄደው ለዳኛው ነገሩት። ዳኛው ምን አለ? እኔን አለማየት መብቱ ነው አለ። መጥቶ ፊቱን ዙሮ ፍርዱን ይስጥ። ያ ዓሊም እሻሉ መጡ። ፍርድ ቤት ሲገቡ ፊታቸውን ለዳኛው ሰጡና ቆሙ። ህዝቡ ወደዛ እኮ ነው የቆመው።
ምን ትላለህ ይላቸዋል እሱ ከኋላ نعم الحق في هذه القضية በዚህ ጉዳይ ላይ እውነታው የሁንዱኮች ነው الأرض أرضهم መሬቱ የነሱ ነው اعدلوا هو أقرب للتقوى ፍትሃዊ ሁኑ ይሄ አላህን ለመፍራት የቀረበ ነው የሚለውን የአላህን አንቀጽ መደምደም ያርጉ ወጣ ሙስሊሙ ጮኸ እንዴት የኛ ዓሊም ተብለው መሬታችን እንዴት ለነሱ ያሰጣሉ ለኛ ነው አረ መፈረድ የሚገባው ተቆጡ ዓሊሙ ወጥቶ ሄደ የሚገርመው ይላሉ አቡል ሐሰን ነደዊ ሁንዱኮች ተሰበሰቡና ዙረው ምን አይነት ዲን ነው ተባባሉ የነሱ ዓሊም በእነሱ ላይ የሚፈርድባቸው ተሰበሰቡና እስልምናን ተቀበሉ ይላል ያ ቦታ ምን ሆነ መስጂድ ሆነ العدل الخلق حقيقة ሰውን ሚማርከው ጥሪያችን አይደለም والله እኛ ጋር የሚያዩት ውብስነ ምግባር በተፍትሃዊ መሆን ሰይድና ዑመር አጀበን ታሪኩን በቅርቡ ሳየው በጣም ነካኝ ሰይድና ዑመር በይተል መቅዲስን ለመክፈት ያደረጉትን ጉዞ ሰምታችሁ ታውቃላችሁ ሰይድና ዑመር ላጫውታችሁ ሱብሃንአላህ በይተል መቅዲስ ቀሳውስቶቹ የበይተል መቅዲስን ቁልፍ አንሰጥም ለንጉሱ ቢሆን እንጃል አቡ ዑበይዳ ከዛ ነበር ስጡኝ አንሰጥም ጦርነት ሊከፈት ሆነ ከዛ ሰይድና ዑመር ላከባቸውና አንተ ካልመጣ ቁልፉን አንሰጥም ብለዋል ናልን አለው አቡ ዑበይዳ ከዛ ሰይድና ዑመር እሺ አለ ስንት ሺህ ሰራዊት አሰለፈ ሲወጣ ስንት ማንንም አላዘም ከበይተል ማል ውስጥ ብር ላለማስወጣት ወጭ እሱና አንድ አገልጋይ ባሪያው የሱ خدام አለ አንዲት ፈረስ ብቻ ይዘው ወደ በይተል መቅዲስ ንጉስ እኮ አሚሩል ሙእሚኒን የሙእመናን መሪ የዓለምን 1/3 ያስተዳደረ ንጉስ ከባሪያው ጋር መሄድ ጀመረ ሲሄዱ ግን ተመልከቱ አኽላቅ ፍትሃዊነት ሰይድና ዑመር ምን አለው ለዚህ ለአገልጋይ ባሪያው አንተ ከፊት ለፊት ልጓሟን ይየዝክ መሄድ የለብህም እኔም አንዳንዴ ጎታለሁ አንተም ትሰፈራለህ አለው ይሄማ ይሆንም አሚረል ሙእሚኒን አለ ወኢላ ይሄማ ይሆናል አሉት ይሄ አገልጋያቸው ምን ያደርግ ትእዛዛቸውን ተቀበለ በየወረፋ ነው የሚተካኩት እንዴት ይወቁት ሰዓቱን ምን ያህል አንዱ እንደሚቀመጥ ሰይድና ዑመር ምን አሉ እኔ ይሄድኩ እኔ ከላይ ስቀመጥ አንተ ስትነዳ ግማሽ ጁዝ ቀራለሁ ጁዙ ሲያልቅ ወርዳለሁ አንተ ተወጣና ግማሽ ጁዝ ትቀራለህ አሉ የቁርአን ትውልድ ሱብሃንአላህ ሰይድና ዑመር ይቀራሉ እሱ ይጎታል እሱ ይወጣል እሱ እየቀራሳቸው ይጎታሉ ንጉስ እኮ ነው የፈረስ አፊዞ የሚጎተው አጂብ በጣም የሚያጅበው ይላሉ ሙአሪኾቹ በይተል መቅዲስ ሊገቡ ሲሉ የማን ነበር ወረፈው የማን ነበር ያገልጋዩ ባሪያ ነበር ሰይድና ዑመር ምን ይዘዋል ልጓማን ይዘው ንጉስ አጀበን والله ታሪኩ ሚነካ ነው ልክ ይዘው ሲገቡ አቡ ዑበይዳ መጣና ተቻቸው ካለባበሳቸው ጀምሮ ከመኑ ዞር በል አሉት እሱ ልክ ሲገቡ ቀሳውስት አይናቸውን ከፍተው ያዩ ነበር ልክ እንዳዩት ምን አሉ ኢና ቀራእና ፊ ተውራት እኛ እኮ ተውራት መጽሐፋችን ላይ አንብበናል እነማ የፍተሑ በይተል መቅዲስ በይተል መቅዲስን የሚከፍታት ንጉስ ይመጣል መሊኩን የምሺ ወጉላሙሁ ራኪብ ተውራት ላይ የተጠቀሰው ምንድነው ንጉሱ በእግር እየሄደ የሱ አገልጋይ ፈረስ ላይ ወጥቶ ያ ሰው ነው የሚከፍተው ሚል መጽሐፋችን ውስጥ አለ እሱ ነው ስንጠብቅ የነበራል ቁልፉን ለማን ሰጡ ለሰይድና ዑመር ረዲየላሁ ተዓላ ያው ምን አይነት ዳዕዋ ነው ለነሱ አላሁ አክበር ከዛም በጣም ስለወደዷቸው ምን ነው መጽሐፋቸው ውስጥ የተጠቀሰ ሰው ነው አላህ የጠቀሰው ግለሰብ መጨረሻ ምን አሉ ቀሳውስትን ሲያስጎበኙት በተክርስቲያኖችን አብያተ ክርስቲያን ቆዩና እሱ ውስጥ ያለ እነሱ አምልኮ ቦታ አዛን ከውጭ ሰማ አዛን ተአዘነ እነዚህ ምን አሉት ቄሶቹ እዚሁ ስገድ የአሚረል ሙእሚኒን አሉት
አይሆንም አላቸው እኔ ዛሬ እዚህ ሰገድኩ ነገ ሙስሊሞቹ ምን ይላሉ ዑመር የሰገደበት ቦታ ነኛ ነው ይሏቸዋል አይሆንም አላቸው ወጥቶ ውጭ ሰገደ በጣም የሚያጅበው ወጥቶ ከሰገደበት ቦታ ላይ መስጂድ ዑመር ሙስሊሞች ገነቡ አያጅብም ሹፍ ያ ዑመር ምልከታ ነገኛ ቦታ ነው ይሏቸዋል ይሄኛው ከውጭ ሰገደበት ቦታ ላይ ገነቡ ሙስሊሞች العدل العدل حقيقة እስልምና እንዲህ የዓለምን ጫፍ ያዳረሰው ለንግድ በሚንቀሳቀሱ ታማኝ ሙስሊሞች ነው ነበር ስለዚህ ውብ ስነ ምግባር ሰዎችን ወደ እስልምና የምንጠራበት መሳሪያችን ነው የሚገርመው አንዳንድ በእስልምና ዙሪያ የተጻፉ መጽሐፎችን ስታነቡ እስልምና ወደ አውሮፓ የተወሰነ አውሮፓ ወደ ህንድ ወደ አብዛኛው የአፍሪካ ሀገሮች የገባው በምንድነው በሙስሊም ነጋዴዎች ውብ ስነ ምግባር ነበር በሙስሊም ነጋዴዎች ጥሩ ስነ ምግባር በሚያሳዩት ታማኝነት ለሰዎች በሚሰጡት ጥሩ ቦታ ለእምነታቸው ባላቸው ታማኝነት ሶላት ደረሰ ንግድ አቁመው ነበር የሚሰግዱት በዚህ ነው የተስፋፋው ይላሉ hatta አገራችን ላይ ስማችን ምንድነው ነበር ሙስሊም ካበለ ምንድነው የሚባል ቀኑ ዘነበለ ሙስሊም ከዋሸ ቀኑ ተበላሸ ይባል ነበር ማታ ከሌሎች ጋር ይቀድሳል ሰፈር ሊወጣ ሲል ሸሆቹ ጥግ ነው ብር አደራ ጥሎ መሄድ ቄሶቹ እንኳን አያስቀምጥም የዚህን ያህል ለሙስሊም ዑለማዎች እምነት ነበራቸው አሁን በቅርቡ ማህበረ ቅዱሳን ይህ ማህበር ያወጣቸው የማህይም ክሶች አሉ እነዚህም በዚህ መድረክ ላይ እንዳልነበሩ ማድረግ እፈልጋለሁ ክሱ ምን ይላል የእስልምናን በስነ ምግባር መስፋፋት ተችቶ ነው ጽሁፉን መጽሐፎችን ያወጣቸው ክሱ ምንድነው የሚለው እስልምና በሰይፍ ነው የተስፋፋው ይላል ይህ ስሜት ከአብዛኛው ሙስሊም ውስጥ ማገኘውት ተግባባ ከሚሰማቸው ጦርነት አለ የሚያየውን ፊልም ያ ነው የጃሃድ ጦርነት የጃሃድ ፊልም ነው የሚልገና አሪሳላም ፊልም ስትጠይቀው የጃሃድ ፊልም አይታል ይላል ይህ ፊሊንግኛ ውስጥ አለ እስኪ በእውቀት መነጽር እንመልከተው እውን እስልምና በሰይፍ ነው ወይ የተስፋፋው ነብያችን ሰለላሁ ዐለይሂ ወሰለም ተልከው ወደ አኺራ እስከሄዱበት ድረስ ምን ያህል ሰው ሞቷል ቁጥራዊ ሰነድ ዛሬ አስቀምጥላችኋለሁ የነብያችን ሰለላሁ ዐለይሂ ወሰለም የዳዕዋ ቆይታ ተቀላላ 23 አመት መካ ውስጥ የመካ ዘመን የሚባለው 13 አመት መዲና ውስጥ ስንት 10 አመት መካ ውስጥ ሰይፍ መዘዋሎይ እስኪ እንመልከት መካ ውስጥ ነብያችን ሰለላሁ ዐለይሂ ወሰለም 13 አመት ሲቆዩ ይዘውት የተነሱት ሐሳብ እንጂ ሰይፍ አልነበር قولوا لا اله الا الله تفلحوا لا اله الا الله በሉ ነበር ያኔ በሳቸውና በተከታይ ላይ ነበር ሰይፍ የተመዘዘው አይደለም ነቢላል አልተደበደቡ ስንቱ ሰሃባ ተንገላቷል የሞራል የአካል አደጋ ስንት ደርሶበታል የነብዩ ያኔ ጥሪ ምንድነው ነበር መካ ውስጥ ለኩም ዲኑኩም ወሊየዲን የእምነት ነጻነት ይከበር የሐሳብ ነጻነት ይከበር ለእናንተ እምነታችሁ አለ ለኔም አለኝ የኔን አታመልኩም የናንተን አላመልክም በዚህም ታይም መስለም ነበር የሚያስገድለው ስለዚህ የመካውን ታሪክ እንዲያርገን ንዝጋው የተናገሩት ነገር ስተት መሆኑን ለመጠቆም የመዲና ቆይታቸውስ የነብያችን የመዲና ቆይታቸውና ዘመቻቸውን እስኪ እንዳሰብ ቁረይሾች ነብያችን ሰለላሁ ዐለይሂ ወሰለም መዲና ውስጥ ጥሩ ቦታ ይዘው መደላደላቸውን ሲያዩ ቁጭት አላስቀመጣቸው ለመዲና ነዋሪያን ላኩ ምን ብለው ሙሐመድን ካላስወጣችሁ እንዘምትባችኋለን በመዲና ነዋሪያን ላይ ማዕቀብ ጣሉባቸው ካዕባን እንዳይዘይሩ ማዕቀብ ተጣለ የአላህን ቤት በጣም የሚገርመው ነብያችን ሰለላሁ ዐለይሂ ወሰለም በድብቅ ለመግደል ሙከራ ማረጉላ ጀመሩ ማን ቁረይሾች
ሙአሪኾቹ ምን ይላሉ ነብያችን ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው ከ13 ያላነሰ የመግደል ሙከራ ተደርጎባቸው ነበር ታውቃላችሁ ይህ ግፍ ሲበዛ ችግር ሲበዛ አላህ Subhanahu Wa Ta'ala የመከላከል ፍቃድ ለሙስሊሞች አዋጅ አወረደ ቀዲል ሚለው አያት ወረደ ለነዛ ኡዚና ተፈቀደላቸው ለነማን ይቃተሉን ጦርነት የታወጀባቸው ማለት ነው አያት የሚጋደሉ አይደለም ሊገደሉ የተወሰነባቸው ለነሱ ተፈቅዷል ስለተበደሉ አላህም ሊረዳቸው ቻይ ነው እነዚህ ሰዎች እነማን ናቸው الذين اخرجوا من ديارهم بغير حق ያለምንም ተጨባጭ እውነታ አገራቸውን እንዲለቁ የተደረጉ ሰሃቦች ለነሱ መጋደልን ፈቅደናል ምን በማለታቸው ነው የተባረሩት إلا أن يقولوا ربنا الله ጌታችን አላህ ነው በማለታቸው የሐሳብ ነጻነት የእምነት ነጻነት በማወጃቸው ሊገደሉ ተወስኖባቸዋል ሊገሏቸው ያሳደዱ ነው መከላከል አላህ እዚህ ቦታ ላይ ፈቀደ በደንብ ከስሩ ለማየት ጥሪያችን አይደለም ወላሂ እኛ ጋር የሚያዩት ውብስነ ምግባር በተፍታዊ መሆን ሰይድና ዑመር አጀበን ታሪኩን በቅርቡ ሳየው በጣም ነካኝ ሰይድና ዑመር በይተል መቅዲስን ለመክፈት ያደረጉትን ጉዞ ሰምታችሁ ታውቃላችሁ ሰይድና ዑመር ላጫውታችሁ ሱብሃንአላህ በይተል መቅዲስ ቀሳውስቶቹ የበይተል መቅዲስን ቁልፍ አንሰጥም ለንጉሱ ቢሆን እንጃል አቡ ዑበይዳ ከዛ ነበር ስጡኝ አንሰጥም ጦርነት ሊከፈት ሆነ ከዛ ሰይድና ዑመር ላከባቸውና አንተ ካልመጣ ቁልፉን አንሰጥም ብለዋል ናልን አለው አቡ ዑበይዳ ከዛ ሰይድና ዑመር እሺ አለ ስንት ሺህ ሰራዊት አሰለፈ ሲወጣ ስንት ማንንም አላዘም ከበይተል ማል ውስጥ ብር ላለማስወጣት ወጭ እሱና አንድ አገልጋይ ባሪያው የሱ خدام አለ አንዲት ፈረስ ብቻ ይዘው ወደ በይተል መቅዲስ ንጉስ እኮ ነው አሚሩል ሙእሚኒን የሙእመናን መሪ የዓለምን 1/3 ያስተዳደረ ንጉስ ከባሪያው ጋር መሄድ ጀመረ ሲሄዱ ግን ተመልከቱ አኽላቅ ፍትሃዊነት ሰይድና ዑመር ምን አለው ለዚህ ለአገልጋይ ባሪያው አንተ ከፊት ለፊት ልጓሟን ይዝክ መሄድ የለብህም እኔም አንዳንዴ ጎታለሁ አንተም ትሰፈራለህ አለው ይሄማ ይሆንም አሚራል ሙእሚኒን አለ ወኢላ ይሄማ ይሆናል አሉት ይሄ አገልጋያቸው ምን ያደርግ ትእዛዛቸውን ተቀበለ በየወረፋ ነው የሚተካኩት እንዴት ይወቁት ሰዓቱን ምን ያህል አንዱ እንደሚቀመጥ ሰይድና ዑመር ምን አሉ እኔ ይሄድኩ እኔ ከላይ ስቀመጥ አንተ ስትነዳ ግማሽ ጁዝ ቀራለሁ ጁዙ ሲያልቅ ወርዳለሁ አንተ ተወጣና ግማሽ ጁዝ ትቀራለህ አሉ የቁርአን ትውልድ ሱብሃንአላህ ሰይድና ዑመር ይቀራሉ እሱ ይጎታል እሱ ይወጣል እሱ እየቀራሳቸው ይጎታሉ ንጉስ እኮ ነው የፈረስ አፊዞ የሚጎተው አጂብ በጣም የሚያጅበው ይላሉ ሙአሪኾቹ በይተል መቅዲስ ሊገቡ ሲሉ የማን ነበር ወረፈው የማን ነበር ያገልጋዩ ባሪያ ነበር ሰይድና ዑመር ምን ይዘዋል ልጓማን ይዘው ንጉስ አጀበን ወላሂ ታሪኩ ሚነካ ነው ልክ ይዘው ሲገቡ አቡ ዑበይዳ መጣና ተቻቸው ካለባበሳቸው ጀምሮ ከመኑ ዞር በል አሉት እሱ ልክ ሲገቡ ቀሳውስት አይናቸውን ከፍተው ያዩ ነበር ልክ እንዳዩት ምን አሉ ኢና ቀራእና ፊ ተውራት እኛ እኮ ተውራት መጽሐፋችን ላይ አንብበናል እነማ يفتح بيت المقدس የሚከፍታት ንጉስ ይመጣል ملك يمشي وغلامه راكب ተውራት ላይ ተጠቀሰው ምንድነው ንጉሱ በእግር እየሄደ የሱ አገልጋይ ፈረስ ላይ ወጥቶ ያ ሰው ነው የሚከፍተው ሚል መጽሐፋችን ውስጥ አለ እሱ ነው ስንጠብቅ የነበራል ቁልፉን ለማን ሰጡ ለሰይድና ዑመር ረዲየላሁ ተዓላ ያው ምን አይነት ዳዕዋ ነው ለነሱ አላሁ አክበር
ከዛም በጣም ስለወደዷቸው ምን ነው መጽሐፋቸው ውስጥ የተጠቀሰ ሰው ነው አላህ የጠቀሰው ግለሰብ መጨረሻ ምን አሉ ቀሳውስትን ሲያስጎበኙት ቤተክርስቲያኖችን አብያተ ክርስቲያን ቆዩና እሱ ውስጥ ያለ እነሱ አምልኮ ቦታ አዛን ከውጭ ሰማ አዛን ተአዘነ እነዚህ ምን አሉት ቄሶቹ እዚሁ ስገድ የአሚር አልሙእሚኒን አሉት አይሆንም አላቸው እኔ ዛሬ እዚህ ሰገድኩ ነገ ሙስሊሞቹ ምን ይላሉ ዑመር የሰገደበት ቦታ ነኛ ነው ይሏቸዋል አይሆንም አላቸው ወጥቶ ውጭ ሰገደ በጣም የሚያጅበው ወጥቶ ከሰገደበት ቦታ ላይ መስጂድ ዑመር ሙስሊሞች ገነቡ አያጅብም ሹፍ የዑመር ምልከታ ነገኛ ቦታ ነው ይሏቸዋል ይኛው ከውጭ ሰገደበት ቦታ ላይ ገነቡ ሙስሊሞች አልዓድል አልዓድ ሐቂቀተን እስልምና እንዲህ የዓለምን ጫፍ ያዳረሰው ለንግድ በሚንቀሳቀሱ ታማኝ ሙስሊሞች ነው ነበር ስለዚህ ውብ ስነ ምግባር ሰዎችን ወደ እስልምና የምንጠራበት መሳሪያችን ነው የሚገርመው አንዳንድ በእስልምና ዙሪያ የተጻፉ መጽሐፎችን ስታነቡ እስልምና ወደ አውሮፓ የተወሰነ አውሮፓ ወደ ህንድ ወደ አብዛኛው የአፍሪካ ሀገሮች የገባው በምንድነው በሙስሊም ነጋዴዎች ውብ ስነ ምግባር ነበር በሙስሊም ነጋዴዎች ጥሩ ስነ ምግባር በሚያሳኙት ታማኝነት ለሰዎች በሚሰጡት ጥሩ ቦታ ለእምነታቸው ባላቸው ታማኝነት ሶላት ደረሰ ንግድ አቁመው ነበር የሚሰግዱት በዚህ ነው የተስፋፋው ይላሉ hatta አገራችን ላይ ስማችን ምንድነው ነበር ሙስሊም ካበለ ምንድነው የሚባል ቀኑ ዘነበለ ሙስሊም ከዋሸ ቀኑ ተበላሸ ይባል ነበር ማታ ከሌሎች ጋር ይቀድሳል ሰፈር ሊወጣ ሲል ሸሆቹ ጥግ ነው ብር አደራ ጥሎ መሄድ ቄሶቹ እንኳን አያስቀምጥም የዚህን ያህል ለሙስሊም ዑለማዎች እምነት ነበራቸው አሁን በቅርቡ ማህበረ ቅዱሳን ይህ ማህበር ያወጣቸው የማህይም ክሶች አሉ እነዚህም በዚህ መድረክ ላይ እንዳልነበሩ ማድረግ እፈልጋለሁ ክሱ ምን ይላል የእስልምናን በስነ ምግባር መስፋፋት ተችቶ ነው ጽሁፉን መጽሐፎችን ያወጣቸው ክሱ ምንድነው የሚለው እስልምና በሰይፍ ነው የተስፋፋው ይላል ይህ ስሜት ከአብዛኛው ሙስሊም ውስጥም አገኘውት ተግባባ ከሚሰማቸው ጦርነት አለ የሚያየው ፊልም ያ ነው የጃሃድ ጦርነት የጃሃድ ፊልም ነው የሚል ገና አሪሳላ ፊልም ስትጠይቀው የጃሃድ ፊልም አይታል ይላል ይህ ፊሊንግኛ ውስጥ አለ እስኪ በእውቀት መነጽር እንመልከተው እውን እስልምና በሰይፍ ነው ወይ የተስፋፋው ነብያችን ሰለላሁ ዐለይሂ ወሰለም ተልከው ወደ አኺራ እስከሄዱበት ድረስ ምን ያህል ሰው ሞቷል ቁጥራዊ ሰነድ ዛሬ አስቀምጥላችኋለሁ የነብያችን ሰለላሁ ዐለይሂ ወሰለም የዳዕዋ ቆይታ ተቀላላ 23 አመት መካ ውስጥ የመካ ዘመን የሚባለው 13 አመት መዲና ውስጥ ስንት 10 አመት መካ ውስጥ ሰይፍ መዘዋሎይ እስኪ እንመልከት መካ ውስጥ ነብያችን ሰለላሁ ዐለይሂ ወሰለም 13 አመት ሲቆዩ ይዘውት የተነሱት ሐሳብ እንጂ ሰይፍ አልነበር قولوا لا اله الا الله تفلحوا لا اله الا الله በሉ ነበር ያኔ በሳቸውና በተከታይ ላይ ነበር ሰይፍ የተመዘዘው አይደለም ነቢላል አልተደበደቡ ስንት ሰሃባ ተንገላቷል የሞራል የአካል አደጋ ስንት ደርሶበታል የነብዩ ያኔ ጥሪ ምንድነው ነበር መካ ውስጥ ለኩም ዲኑኩም ወሊየዲን የእምነት ነጻነት ይከበር የሐሳብ ነጻነት ይከበር ለእናንተ እምነታችሁ አለ ለኔም አለኝ የኔን አታመልኩም የናንተን አላመልክም በዚህም ታይም መስለም ነበር የሚያስገድለው ስለዚህ የመካውን ታሪክ እንዲያርገን ንዝጋው የተናገሩት ነገር ስተት መሆኑን ለመጠቆም የመዲና ቆይታቸውስ የነብያችን የመዲና ቆይታቸውና ዘመቻቸውን እስኪ እንዳሰብ ቁረይሾች ነብያችን ሰለላሁ ዐለይሂ ወሰለም መዲና ውስጥ ጥሩ ቦታ ይዘው መደላደላቸውን ሲያዩ ቁጭት አላስቀመጣቸው ለመዲና ነዋሪያን ላኩ ምን ብለው ሙሐመድን ካላስወጣችሁ እንዘምትባችኋለን
በመዲና ነዋሪያን ላይ ማዕቀብ ጣሉባቸው። ካዕባን እንዳይዘይሩ ማዕቀብ ተጣለ። የአላህን ቤት በጣም የሚገርመው ነቢያችንን ሰለላሁ ዐለይሂ ወሰለም በድብቅ ለመግደል ሙከራ ማረጉላ ጀመሩ። ማን? ቁረይሾች። ሙአሪኮቹ ምን ይላሉ? ነቢያችን ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው ከ13 ያላነሰ የመግደል ሙከራ ተደርጎባቸው ነበር። ታውቃላችሁ? ይህ ግፍ ሲበዛ ችግር ሲበዛ አላህ Subhanahu Wa Ta'ala የመከላከል ፍቃድ ለሙስሊሞች አዋጅ አወረደ። أذن للذين يقاتلون بأنهم ظلموا وإن الله على نصرهم لقدير. أذن للذين يقاتلون بأنهم ظلموا وإن الله على نصرهم لقدير. بلو آيات ورده لنزا أذن تفكد اللاتشو لنمان يقاتلون ጦርነት የታወጀባቸው ማለት ነው። አያቱ የሚጋደሉ አይደለም፣ ሊገደሉ የተወሰነባቸው ለነሱ ተፈቅዷል ስለተበደሉ አላህም ሊረዳቸው ቻይ ነው። እነዚህ ሰዎች እነማን ናቸው? الذين اخرجوا من ديارهم بغير حق ያለምንም ተጨባጭ እውነታ አገራቸውን እንዲለቁ የተደረጉ ሰሃቦች ለነሱ መጋደልን ፈቅደናል። ምን በማለታቸው ነው የተባረሩት? ኢላ አን የቁሉ ረቡና አላህ፣ ጌታችን አላህ ነው በማለታቸው የሐሳብ ነጻነት የእምነት ነጻነት በማወጃቸው ሊገደሉ ተወስኖባቸዋል። ሊገሏቸው ያሳደዱ ነው። መከላከል አላህ እዚህ ቦታ ላይ ፈቀደ። በደንብ ከስሩ ለማየት ዳታዎችን ሰጣቸዋለሁ፣ ቁጥሮችን። ነቢያችን ሰለላሁ ዐለይሂ ወሰለም ባደረጓቸው ጦርነት ውስጥ ምን ያህል ሙስሊም ያልሆነ አካልና ሙስሊም ሸሂድ ሆኗል የሚለው እናያለን። በድር ዘመቻ ላይ ከሙስሊሞች መስዋዕት የሆኑት 13 ነው። ከነሱ 7 እንደምረዋለን። ምን ያህል እብለት ቅጥፈትኛ ላይ እንደሚናገሩ እንድታቁ። ሁለተኛ ኡሁድ ላይ ሙስሊሙ ላይ 70 ሸሂድ ሆነ፣ እነሱ 22 ሰው። አሕዛብ ላይ ሙስሊሙ 6 እነሱ 3። በኒ ሙስጠሊቅ ላይ ሙስሊሙ 0 ከነሱ 3። ኸይበር ላይ ሙስሊሙ 19 ሸሂድ ሆኑ፣ ከነሱ ምንም ሙታን የለም። ቢዕር መኡና ላይ ሙስሊሙ 69 ሸሂድ የሆኑት ከነሱ ምንም። ሙእታ ላይ ሙስሊሙ 14 እነሱም 14። ሁነይን ላይ ሙስሊሙ ላይ 4 እነሱ 71። ጣኢፍ ላይ ከሙስሊሙ 13 ሸሂድ ሆነ፣ ከነሱ ምንም አልተገደለም። ሌሎች ላይ ድምር ደግሞ ሲታዩ በያጋጣሚው የተገደሉት ከሙስሊሞቹ 118 ሸሂድ ሲሆኑ ከነሱ 256 ሙተዋል። በድምሩ ከሙስሊሙም ሙስሊም ካልሆነውም ምን ያህል የሞተ ይመስላችኋል? እንዲያው የሚናፈሰው ሰይፍ የሚባል በድምሩ ከነሱም ከኛም የሞተው 756 ሰው። አያጅብም? 756 ከነሱም ከኛም የሞቱት። ይሄ ነው የሰይፍ ዲን የሚባል። ከነሱሳ በሁለተኛው ዓለም ጦርነት ብቻ በግፍ ሰቆቃ የተገደለው ህዝብ 50 ሚሊዮን ነው። 50 ሚሊዮን። አሁን እስከነበርንበት የመጨረሻ ክፍለ ዘመን ድረስ ባለፈው በአውሮፓውያን ክርስቲያኖች መሃል የተደረገው እልቂት 165 ሚሊዮን ህዝብ። የትኛው ነው የሰይፍ ዲን? ይህ አጉል ብለት ነው። እኔ የሚሊኒየሙን ቅጥፈት ብየዋል። የእስልምናን ጥሩ ኢሜጅ ለማበላሸት ነው ይሄን ያደረጉ ያሉት። አሁን እሳላችኋለሁ እኔ ይሄን ሲሉን አሁን ሰይፍ መዘናን ተመዞብን ነው ያለ አይደል? ኢራቅ ላይ ቦምብ ይወርዳል፣ አፍጋኒስታን ላይ ይዘንባል፣ ግን እየሰለመ ነው። አሁንስ በምን ያመጣ ነው? መልሳላቸው። አንድ አሜሪካዊ የሆነ ወንድም መጥቶ ነበር ሴፕቴምበር 11 ህንጻው እንደፈረሰ አካባቢ በዛ አመት አለ 20,000 ነጭ አሜሪካውያን ብቻ እስልምናን ተቀበሏል በዛውን ክስተት። ስለዚህ እስልምና በምን የተስፋፋ? بخلق عظيم
ሙስሊሞች በሚያሳዩት ውብ ስነ ምግባር። ስለዚህ አደራ ምለው አኽላቃችን ውብ መሆን አለበት። ወደ ኢስላም የሚጣራ ስነ ምግባር ሊኖረን ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም አላህ ቁርአን ላይ በምን ያወደሳቸው? ወኢነከ ለዐላ ኹሉቅን ዐዚም። ረሱል የተላኩበትን ዓላማ ሚሽን ስቴትመንታቸው ምን ሲሉ ነው ያስቀመጡት? ኢነማ ቡዒስቱ ሊኡተሚመ መካሪመል አኽላቅ። ስነ ምግባርን ላሟላ ነው የተላኩት። ዱዓቸው ምን ነበር ለአላህ? አላሁመ ሐሲን ኹሉቂ ከማ ሐሰንተ ኸልቂ። ጌታዬ አካለ ቁመናዬ እንዳሳመርከው ስነ ምግባሬን ውብ አድርገው። ረሱል ዱዓ ያረጉበት አላህ ያወደሳቸው የተላኩበት ዓላማ ምንድነው? ሑስኑል ኹሉቅ፣ ውብ ስነ ምግባር፣ ለሰው ልጆች ደግ ማድረግ ነው ዓላማ። ጥሩ ስነ ምግባር ያስፈልገናል። ግን አለን ወይ? ስነ ምግባሩ አለን? ወደ ኢስላም የሚጣራን ያለን ከኢስላም የሚያባር ጥሩ ስነ ምግባር አለ ለመባል 3 መስፈርት አለ። 3ቱን ከላ ካለፋችሁ ኢንሻአላህ በአኽላቃችሁ ሰው ይሰልማል ኢንሻአላህ። አንደኛው ማን ይመስክርልህ ጥሩ ስነ ምግባር ለመኖርህ? ዘውጀቱክ ወዓሽረቱክ፣ ቤተሰብህ ይመስክር ያንተን ስነ ምግባር። እኔ ጋማ መንገሬ ለ5 ደቂቃ እሺ ሀቢቢ ሀቢቢ ቀላል። ከሷ ጋር ግን ሁሌ እየኖርክ ሁሌም በሽንኩርቱ በጨው እየተጣላ እሷ ትናገር ስላንተ። ነቢያችን ለዛ ነው ምን አሉ? ኸይሩኩም፣ ከናንተ በላጩ ማን ነው? ዳዒው ነው ቂያም ለይል የሚሰግደው? ኸይሩኩም ሊአህሊ፣ ሚስቱ የመሰከረችለት ነው ተቅይ ማለት። እሷ የሷ አይነት ሰው የለም ዱንያ ላይ የምትለው ነው የአላህ ወልይ ማለት። እንደሷ አይነት መሬት ሰው የለም ይህ የምትለው ነው ትልቅ ሰው ማለት። አንድ ዓሊም ምን ይላሉ? እስኪ ሚስትህን ጠይቃት፣ ቁጭ አድርግና እስኪ ሚስቴ ነኝ እንጫወት። አሁን እንደው ህይወት እንደ አዲስ ተመልሳ፣ ድሮ የጠየካት አለ ለትዳር፣ አሁን እንደ አዲስ መጥቼ ህይወት እንደ አዲስ ተመልሳ አሁን በመታቂ ስነ ምግባር ላግባሽ ብዬ ብመጣ ትስማሚያለሽ እንዴ በላት ይላል። ትስማማለች? ቤት ይፍረደው እንግዲህ። አንተን አላህ አላህ ቆይ ነው ምትለው ይኖራል አይደል? ሚስቱም ባልን ትጠይቅ፣ አንቺን እንዲህ መሆንሽን ባቅ ሚል ባል አለ አይደል? ሚስትህ ትመስክር ወይም ባልሽ ባንቺ ላይ መስክር። ውብ ስነ ምግባር ያለው ሰው ሚዛኑ የት ላይ ነው? ሁለተኛ ጃር ጎረቤት ይመስል። አሁን የጎረቤት ሀቅ የለም። አከራይና ተከራይ ይባላል የለም። ስሙራቱ ተባለ አከራይና ተከራይ ጃር ጎረቤት ይነበረስ ጎረቤት ይመስል። እሱ ከመሰከረልን ጥሎኛ ይገላል አዛብ ዱንያ ያለ አንተ ለበስ አብዱላህ ኢብኑ ሙባረክ ትልቅ ኢማም ናቸው። አብዱላህ ኢብኑ ሙባረክ من أئمة المسلمين ከሳቸው ጎረቤት የሚኖር አንድ ይሁዳ ነበር። ይሁዳ ሙስሊም አይደለም። ይህ ሰው ቤቱን ሊሸጥ ወሰነ። ነጋዴዎች መጥተው ሊገዙት ጠየቁት። ቤቱ አካባቢ የሚሸጥ የታወቀ ነው። 100,000 ብር ነው የሚሸጠው። እሱም መጥተው ሲጠይቁት 150 ይሁዳው አንተ ካገሬ ለለ ደግሞ ምንድነው የምትጨምረው አሉ። እንዴ አብሬ እኮ የሚሸጥላችሁ አብዱላህ ኢብኑ ሙባረክ ነው አላቸው። ማን ነው አብሬ የሚሸጠው? ጎረቤቴን እኮ ነው የሚሸጥላችሁ አብሬ 50,000 የሱ ነው። አብዱላህ ኢብኑ ሙባረክ ይህን ሲሰሙ ምን አሉ? ተው አትሽጠው፣ ይሄን ብር ነው ይሰጣል። አራአይቱም ጎረቤትህ ላንተ ይመስክር። ሶስተኛ ውብ ስነ ምግባር ለመኖር የሚመሰክር እንደው ከኢስላም አስገቢ ነኝ አስወጪ ነው የሚለው እንድትመዝን ነው። ሶስተኛው ስራ ላይ የሚያውቁ ጓደኞች ይመስክሩ። አያም በስ መስጂድ ላይ እኮ ነው ተቅይ የምትመስለው፣ እዛ እኮ ጉድ ነው የምትሰራን ካለ ወድቀሃል። እዚህ እኮ ሰው ትመስላለች ይላል አረ ስታወራ። ሱቅ ስራ ቦታ ላይ የሚያውቁ ይመስክሩ ስላንተ። አቡል ሐሰን الندوي ይሄ ዓሊም ቅድም ያልኳችሁ መካ ውስጥ አንዴ ይላሉ ከብዙ አመት በፊት ሀድኩና መካ ሐጅ ምናምን ላረግ የሆነ ሱቅ ገባው ልገዛሉ።
ስገዛ እነዛ ሰዎች ምን አሉኝ ኖ ይሄን ዕቃ እኛ አንሸጥልህም ከጎረቤት ግዛሉ ዓሊም ዳዒ ናቸው ሊያውቁ ፈለጉ ለምን አልኳቸው ኖ እነሱ ዛሬ ከነጋ ጀምሮ አልሸጡም ከነሱ ግዛሉኛል ኡማው እዚህ ሌብል ካልደረሰ ነስር የለም የሥራ ጎረቤት ይመስክር ስላንተ አኽላቅ አብሮህ ሚሰራው አንዴ ምን ተከሰተ መሰላችሁ በአቡ ሐኒፋ ዘመን አንድ ደግ ሰው መሬት ነበረው ይህን መሬት ለሌላ ሰው ይሸጥለታል መሬቱ ተሻሻጡ ውሉ ጸደቀ ያንኛው የገዛው ሰው አፍርሶ ለመስራት ሲቆፍር ድንገት ወርቅ ያገኛል በጣም ብዙ ወርቅ ባለቤቱን አስጠራና የሸጠለትን ማንና ያስጠራው የሸጠለትን ይሄ ወርቅ እኔን አይመለከተኝም መሬቱን ነሻትክልኝ ውሰድ አለ ግራም ይገባው ወሬ ነው ለዚህ ዘመን ሰው ያ ደግሞ ምን አለ አላህ ይስጥልኝ አለ ላላ እኔ ከያዘው ከነድንጋው ከናፈሩ ከነወርቁ ነው የሸጥኩልህ የኔ አይደለም ሁለቱ ተጣሉ የኔ አይደለም ውሰድልኝ አልፈልግልህም ውሰድ ሩቅ ኮን አረ ወሬውላ ሁለቱ ተጋጁ መጨረሻ ላይ ወደ ዳኛ ሄዱ ወደ ማን ወደ ኢማሙ አቡ ሐኒፋ ጋር መጡ ኢማሙ አቡ ሐኒፋ የነዚህን ተቅይ ንግግሮች ሲሰቡ ተማረኩ አንተ አትቀበልም አልቀበልም የኔ አይደለም እኔ አፈሩን ነው የገዛው መሬቱን ያነሳ ሽጫለሁ እኔ መጨረሻ ላይ ምን አሉ ልጅ አለ አሉት እኛው አዋረ ኮረዳ ልጅ አለችኝ አላም አንተ ሰው እንዳላው አጋቧቸዋል ተጋባ ሁለቱ ተጋቡ ንብረቱ የነሱ ነው ካንተም አልወጣም ከሱም አልወጣም ስራ ላይ የሚያቀሰው ይመስክር ውብ ስነ ምግባር ስለመኖር በንግድ የተገናኘው ሰው እሱ ይናገር ስላንተ ስነ ምግባራችን ትልቅ ቦታ አለ ቅድም የተከስኩላችሁ የአብዱላህ ኢብኑ ሙባረክ አባት ሙባረክ ይባላል በታቢዒዎች ዘመን ስለነበር አባትየው እንደ ባሪያ ሆነው ተሽተው ለአንድ አረብ ያገለግሉ ነበር ኺድማ ሰውየው ማሳለው እዛ ውስጥ እሳቸው ወይኑን ሚንከባከቡ የሚሉ እሳቸው ነው ወራቱም በደረሰ ጊዜ ወይኑ አሰራቸው መጣ ማሳውስ ገባና ለሙባረክ ለአብዱላህ አባት ምን አላቸው በልስኪ ጥሩ ወይን የበሰለ አምጣልኝ ልቅመሰው አላቸው እሳቸው ነው ነገር ቆርጦ አመጡለት ሲቀምሰው በጣም ይመራል አንተ የጣፈጠውና የመረረውን አጣቅም ጥሩን ይዘልኝ አለው አሁንም ዶ አመጡ አሁንም ይመራል ተቆጣ ሶስተኛ ላካቸው አሁንም ሲያመጡት ይመራል አንተ ሚጣፍጠውን ከሚመራው አጣቅም እንዴ ሲቆጣቸው እሳቸው ምን አሉ እንዴት ላቀው ይችላልው መች ቀምሻው አቃለውና አሉት ማሳውን እየጠበቁ የወደቀ እንኳን አይቀምሱ ተቅዋ ወራ ማለት ይሄ ግራ ገባው ምን አይቶ ነው የሚያወራው ከዛ ሲከታተላቸው እንዳለው አይነት አላህ የሚፈሩ ሰው ናቸው ከዛ አንዲት ውብ ልጅ አለችው ይህ ባለጸጋ መጣና እሳቸውን ልጅን ለማን እንድድር ትመክረኛለህ አላቸው የገዛው ባሪያ ነው ለማን ልዳር አንተ ሙባረክ አለው قال يا سيدي أنت صداري له إن العرب في الجاهلية عربوش بجاهلية يزوجون بالنسب بزر نبر مدروت يقالي زر كتب على واليهود للمال والنصارى للجمال يهودوش لجنزب سيلونا مدروت نصارى وش كريستيانو لوبت سيلونا أما نحن المسلمين إن مسلموش جن نزوج بالدين بدين ነው ምናጋባው አላቸው ይህ ሰው ከሳቸው የሰማውን ጥበባዊ ንግግር ውስጡ ሊሸከመው አልቻለ እሱ ጋር ንግግሩን አቆመና ባለቤቱ ሄዶ ምን አላት ባለቤቱ ይሃላት ከዚህ ሰው የተሻለ ልጃችን ልንሰጠው ምንችል የአላህ ባሪያ እናገኝም እንዳረው አላት ባሪያ እኮ ነው የተገዛ አዎ አጋቧቸው ማን ተወለደ ኢማሙል ሙስሊሚን አብዱላህ ኢብኑል ሙባረክ ስለሱ ታሪክ ብነግራችሁ ዛሬ መድረኩ ሰዓት አይበቃም
እንዴት ያለ ተቅይ ነቅይ እንደነበር በስራ ላይ የሚያቅሰው ይመስከር ባለቤትህ ቤተሰብህ ማን ጎረቤትህ ሶስተኛ በስራ የሚያቅ አንተ እዚህ ላይ ውብ ከወንክ ሰዎችን በስነ ምግባርህ ወደ እስላም መጣራት ትችላለህ